የመጨረሻ መልእክት እሺ ማረጋገጫ መጣ እሺ ስማ አንተ እግዚአብሔር በቅርብ አዋልድሃለሁ ይልሃል እኔን እግዚአብሔር ይባርክ አሁን ነው ትክክለኛው መልእክት የመጣልኝ በእኔ አዋልድሃለሁ አለኝ እኮ صدایی که شنیدید فضای غبار آلوده استادیوم ወገኖች እግዚአብሔር ረድኤቱን ካነሳ ግንብ ብንገነባም አንኖርበትም እግዚአብሔር ረድኤቱን ካነሳብን ሀብት ቢኖረንም አንበላው እግዚአብሔር ዘራው ሰላም ጤና ይስጥልን ውድ የአርኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከርማችኋል ዛሬም እንደተለመደው እንግዲህ ወቅታዊ በሆኑ አዳዲስ ቪዲዮዎች ተመልሰን ተገናኝተናል ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ ቀጥታ ወደ ዛሬው ቪዲዮ እንሄዳለን አድማሱ ላንተ ምንድነው ማሱ ምባል ያክስቴ ልጅም አለ ያጎቴ ልጅም ሰፈሪም አድማሱ ምባል አለ ተይ ሰፈሪና አረጉር ነው አንቺ በአምል ያልስቅም ብዬ ነበር 0934 11 43 65 የራስ ስልክ ነው አባ ስሙ ማን ነው አብኖ ዘሪቱ ምትባል ታውቂያለሽ እኔ ነኝ ራሴ ነኝ አንተ ሰላም ነኝ ተካልኝ ማለት ምን ራሴው ነኝ ሳልፈልግ አሳከኛው ዘሪቱ አቤት 0935 ቤት ስልክ ታውቂያለሽ የራሴ ስልክ ነው 0389 የራሴ ስልክ ነው ዘሪውን አቤት መጨረሻ አንድ ስልክ ቁጥር የማን ነው የኔ ስልክ ነው አይ እኔ አላውቅም ነበር እንግዲህ አውቄያለሁ አንተ አታውቅም የኔ ስልክ እኔ ምን እንደሚገርመኝ ታውቃለህ ሰው ስሙ ተጠርቶ ይገርመዋል ስልኩ ተነግሮት ይገርመዋል የሆነ አዲስ ነገር ቁጥር ከባድ እግዚአብሔርም ይሰራል እዚህ ቤት ላይ እንግዲህ ይባላል እየተባለ ነው ይሰራል እየተባለ በልሳንም እየተናገሩ ነው እና በነገራችን ላይ እንደዚህ አይነት ትንቢቶች እኮ በጣም ከባድ ናቸው ለኛ ምን ያሰቡናል ሚዲያችንም አይ እንሞክራለን እኛም በዚህ ሁኔታማ ቀላል ነው ያንዱ ለጀለሶቻችን ስልክ እየተናገረን ስም እየተናገረን እንውጣ እንዲያስፋልተ ላይ ሆናል አይ እንዲሁ በሚዲያችን ይሻላል በሚዲያችን እስኪ ትመጡና ስማችሁንና ስልካችሁን ነግራችኋለን ከተሳሳትን ቀድሞ ይነግሩናል በውስጥ መስመር ቀድማችሁ እንድታሳውቁን እንዳታስበሉን አንቀጥል እስኪ እንኪ ፊታኒ ከማን እንኪ ፊታኒ ከማን አይዋ እንኪ በመቀስ ምትል የገባት ለስንት ነው ያገባት በብሉቱስ አስተላለፈት አስገባ አይዋ እንኩ ጃኒ ወሷንም ጀመረ ዱኪ ደጃኒ ማጅን ተገራወሪን ሀቅ በጎን ነው ብራዘር አንተ ኤሮቢክስ እንዲያይሰራ የስፖርት ምርቃት ምናምን የራሱን ሾው ታለንት እያሳየ ነው የሚመስለው ሁሉም በነገራችን ላይ ታለንትድ የሆናችሁ ሰዎች እዚህ ቦታ አንድ ፕሮግራሞችን እየሄዳችሁ ብታለምቁና ደግሞ እንትን የሰውነታችሁ በጣም የጨመረ ሰዎች እንደዚህ አይነት ቦታ መሄድ አለባችሁ በጣም ሰውነታችሁ ወፍሮ የተቸገራችሁ ሰዎች እዚህ ነው በቃ ኤሮቢክስ አንተ በነፃ ያለውም በነፃ ኤሮቢክስ እንደቀደሙ አይነት ታለንት ካላቸው እንዲ ስልካቸው የሚያውቁ ስማቸው የሚያውቁ ከሆነ እንደውም ቲፕ ይኖረዋል ቀድማችሁ ደግሞ እንደዚህ ስልካችሁንና ስማችሁን በጎን ከተናገራችሁ እንደው ለእናንተም የሆነ ነገር መላም ይኖራል እስቲ ወደ ሌሎች ቪዲዮዎች እንይ በየጊዜው ትንቢት ሌላ ነገር የለም የእግዚአብሔርን ቃል አይናገርም እኔ ይሄን ሰው እየበቃ በሌላ መንገድ እንሂድ ይሄ እኮ ማኑፍ ጋር እኮ ነው ሚገርም እግዚአብሔር ጸጋ ያለው እኮ ነው እኔ እግዚአብሔርን ህዝብ ትንቢት እንዳይሰማ እንዳላሰናከል ብዬ ነው እንጂ እኔ በፍጹም የዚህ ሰው ነገር አይገባኝም በቃ ሰላም ለእናንተ ይሁን ሰላም ማኑፍ ጋር እንደምናችሁ እግዚአብሔር ይመስገን አንተ በጣም ድለኛ ሰው ስማ አቤት እግዚአብሔር መልእክት አምጥቶል ምን ይያል አብርሃም በደከመበት ጊዜ የሳራ ማህፀን ሙት በሆነበት ጊዜ እግዚአብሔር ማህፀኗን ከፍቶ ልጅ እንደሰጣት እግዚአብሔር ማህፀንን ከፍታለሁ ይላል የኔ ማህፀን የኔ ያ ስልክ ደግሞ ጀመረ ምን አይነት ነገር ነው ሰው መልእክት ምንድነው የሚለው እኔ ማህፀን አለኝ እንዴ መንፈሳዊ ማህፀንህን ነው ምን ነካ መንፈሳዊ ማህፀን አለ አረ በኢየሱስ እሺ መልሼ ደውልልሻለሁ ይገርማል ባልሽ በጣም እድለኛ ሰው ነው
መካኒቷ ሐና 7 ልጅ እንደወለደች እሺ መሃን አትሆንም መካንነትን እመተዋለሁ ይላል እግዚአብሔር ከኔ ላይ እግዚአብሔር ይባል ምን አይነት ውጊያ ነው ባካችሁ ሰው መልእክት ያመጣ ስሚ አንቺ ምን ልትል ነው ደግሞ ቆይ እኔ አንቺ ከማግባቴ በፊት 7 ልጆች ወልጃለሁ ይሄው አንዱ የትምህርት ቤት አምጣ ምናምን እያለ እንደ ውጭ ሰው ማጅራቴን ሊመቱ እየፈለጉኝ ነው ከአንቺ 3 ወለድኩኝ 10 ልጅ ወለደ ሰው ተለፈለ ነው እንጂ የሚባለው እንዴት መካን ይባላል መሃን አለኝ እኮ እንዴት ነው ነገሩ ነው መንፈሳዊ መሃንነትን ነው እግዚአብሔር መሃን ነካረኩ አትክድም በቃ መሃን ነው ስማ እሺ የመጨረሻ መልእክት እሺ ማረጋገጫ መጣ እሺ ስማ አንተ እግዚአብሔር በቅርብ አዋልድሃለሁ ይልሃል እኔን እግዚአብሔር ይባርክ አሁን ነው ትክክለኛው መልእክት የመጣልኝ በይኔ አዋልድሃለሁ አለኝ እኮ እድለኛ ባል ያ ምለው ስለ ገንፎ ህላ ተጨነቅኛው እናዘጋጃለን በይ በመጨረሻም ልክ ነገረኝ አዋልድሃለሁ አለኝ ቨርጂን ነህ ለማለቱም እሱ ነው በቃ እግዚአብሔር አዋልድሃለሁ ካለ አዋልድሃለሁ የት ነው የሚያዋልደኝ አረ በእናትህ ጋንዲ ነው ብራስ ነው ወይስ ድንበሯ ነው የዛቺ በነገራችን ላይ ከዚህ የተለየ እኮ አይደለም ቸርቹት በቃ ራሱ ነው አምጥቶ እዚህ ጋር አንተ ያለልም ማለት በዛ ላይ ደግሞ የሷ መንፈሳዊነት ነው የመንፈሳዊ መሃንነት ነው መንፈሳዊ መሃን 10 ልጅ ያለው ሰማኛለህ አንተ ምን ልትለው የሰብስክራይብ ማንነትን እመተዋለሁ ይላል አሜን ብለናል የሰብስክራይብ ማንነቴ ከመመታቱ በፊት እናንተ ቶሎ ሰብስክራይብ አድርጉ እንቀጥል እስኪ ምን ነው ጴንጤ ሆነሽ እንዴ የኢየሱስ ተከታይ ስለሆንኩ ነው ኖ ስተት ነው አማራ ጴንጤ ሆነ ማን ያሳሳተሽ እኔ ስወለድ የአማራ እምነቱ ኦርቶዶክስ ነው አማራ ኮልሽ ሃይማኖትሽን በቀጥታ ቄደር ለ7 ቀን ፈቅጀልሻለሁ በቀጥታ ጴንጤነትሽን አውልቀሽ በቀጥታ ኦርቶዶክስ መግባት አለብሽ ኢየሱስ ክርስቶስ በትክክለኛ ኦርቶዶክስ ከጉልላቷ እስከ ጽናጽሏ የሚያመለክተው ኢየሱስን ነው ማርያም አማላጅ ልትይች ያለሽ አብያ ሲለምንልም እንኳን ጌታ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳ አንድ ነገር ልንገራችሁ ጴንጤዎች ኢየሱስን እያመለካችሁ ማርያም መጥላት አይቻልም ለምሳሌ እኔን አንቺ መተሻው እኔን ትወጂኛለሽ በጣም እናቴንስ አወዳታለሁ በቃ እኛ እኮ ማርያምን እንወዳታለን ውሸት ኧረ እንወዳታለን እና ችግር ጴንጤ ጋር እኔ ድርድር የለኝም ሞጣ እንግዲህ ሳስበው አሪፍ የሆነ መልእክት አስተላልፏል ምንም ሁሉ ጊዜ ቀልድ ላይ ጨዋታ ላይ ፎከስ የሚያደርግ ሰው ቢሆንም ግን ሳስበው በጣም አስተማሪ የሆነ መልእክት እኔን የሚወድ እናቴን ይወዳል በሚለው መንገድ በደንብ አስረድቷታል ያው ልጅቷ ደግሞ ሰሰኛ ቆማለ እንወዳታለን እንዲያራመዳት እቺ ሳክስ ያው ነቄናት እንደው ለመሳብ ከቨር ፔጅ ናት እንጂ ውስጡ ምን እንደሆነ ይታወቃል በደንብ አንተና በሰራነው ቪዲዮዎች ላይ የተወሰነ ለመግለጽ ሞክረናል እስቲ ደግሞ ከነሱ እንውጣና ሌሎች ቪዲዮዎች ደኔ እሺ እንቀጥል እግዚአብሔር ይመስገን እግዚአብሔር መልካም ነው እንግዲህ ያው የድሬዳዋ ሰዎች የድሬዳዋ አስተዳደር በሙሉ ይቅርታችንን ተቀብሎ ያው በጣም በፍቅር ባልጠበቅነው መንገድ በእውነት በጣም ነው የተንከባከቡን በጣም ነው የምናመሰግነው ጃኒን ተፈታለች እግዚአብሔር ያክብርልን እናመሰግናለን እንግዲህ እንደተመለከትነው ነው እህታችን ጃኒም አንዳንዴ ሚዲያ ላይ በመተናገራቸው ቃላቶች ላይ ጥንቃቄ ማድረግ አለበት ሳታስብ የተወሰኑ ቃላትን ተናግራ አልተወሰነ ጊዜ ከሚዲያው መርቃ በእስር ላይ ነበር የምትገኘው አሁን ደግሞ የመፈታቷን ዜና ሰምታለች ያው እንግዲህ ተፈታለች ተብሏል እኔ በነገራችን ላይ ስትገባ በጣም ፈርቼ ነበር የነ ጆን ዳንኤል ጣፋንታ ይደርሳታል ብዬ ያው እነሱም ሳያስቡት እንደው እንደ ቀልድ ነው ገብተው ያው አመት ሊሞላቸው ነው ሳይታሰብ ከሚዲያውም ርቀው ማለት ነው እስካሁን ላይ እንግዲህ ቢሆኑ ምን ያህል ደረጃ እንደሚደርሱ የሚታወቅ ነውና ያው ድሬዳዋ ህዝብ ያው መልካምነቱን ደግሞ በተግባር አሳይቷልና ያው ለምንናገራቸው ነገሮች እጅግ በጣም ኃላፊነት መውሰድ አለብን እኛንም በጸሎታችሁ እንድታስቡን በዚሁ አጋጣሚ ማስፈራሪያ እየደረሰን ነው ኮሜንት ላይ በጣም ተውን እያሉ ነው እኛ እንግዲህ አንተው እውነቱን ነው እያወጣን ያለነውና ያሪኮ እናፈራረሰዋለን ያሰተ ትምህርቶችን እናፈራረሳለን እስቲ ወደ ቀጣይ ቪዲዮ እንሂድ
እስራኤል እንግዲህ የኒኩሌር የፋሲሊቲዎቿን የኢራን የኒኩሌር ፋሲሊቲዎች ማጥቃቷ የማይቀር መስሏል። እንደተነገረው ከሆነ የእስራኤል ኤር ፎርስ ለመልቲ ዴይ ወይም ደግሞ ሁለት ወር ደግሞ ከአንድ በላይ ለሆኑ ቀናት የሚደረጉ ጥቃትን ልምምድ እንደጨረሰ ተነግሯል። ያው ይሄ እንደዚህ በሎንግ ሬንጅ ባሊስቲክ ሚሳይሎች ጥቃት ስታደርስ አይተናት አናውቅም። እስራኤል የምትተማመንባት ምን ነው ኤር ፎርስ ዋን አዳዲስ ላይክ ምርጥ የሚባሉ ሞደርን የሚባሉ ጀቶቿን የምትተማመንባቸው። ስለዚህ የእስራኤል ኤር ፎርስ ቤዚክሊ ይሄን ትሬኒንግ ጨርሷል። ሄዶ የኢራን ኒኩሌር ሳይቶች ማጥቃትና ኢራን ኒኩሌር ሳይቶችን ማውደም የሚለው ጉዳይ ላይ በመልቲ ዴይ ማለት ነው። የአንድ ቀን ወር ደግሞ የተወሰነ ሰዓት ኦፕሬሽን አለ የምትሆነው ይሄ የሙሉ የቀናት ኦፕሬሽን ከኢራን እንግዲህ ለዩኤን የተጻፈው ደብዳቤ ባለፈው ነግሬያችሁ ነበረ። እስራኤል የኢራን ኒኩሌር ፋሲሊቲዎች የምታጠቃ ከሆነ ቀጥታ ዩናይትድ ስቴትስ ኢንቮልቭመንት እንዳለበት ነው የምናምነው። ስለዚህ የዩናይትድ ስቴትስ ተጠያቂ ነች የሚል ነገር ነበር ኢራኖች ያስተላለፉት። ሶ ኖት ኦንሊ ከእስራኤል ጋር ብቻ ሳይሆን ጸባቸው ከአሜሪካ ጋር ነው የሚሆነው። እስራኤል የኢራን ኒኩሌር ጣቢያ ካጠቃች ማለት ነው። እና የምርም እስራኤል አስባበት ይሄ ነገር የምትፈጽመው ከሆነ ኒኩሌር ፋሲሊቲዎቻችን የምታጠቃ ከሆነ የእስራኤል ኤግዚስተንስ ከጥያቄ ውስጥ ሊገባ እስራኤል ከኤግዚስተንስ እናጠፋታለን የሚል ማስጠንቀቂያ ነው የሰጡት። ስዊፍት የሆነ መልስ ወይም ደግሞ ፈጣን የሆነ ምላሽ እንደሚሰጧትም ያው እስራኤልን ባለፈው በኦፕሬሽን ትሩ ፕሮሚስ የዛሬ ዓመት አካባቢ ኦፕሬሽን ትሩ ፕሮሚስ እውነተኛ ቃል ኪዳን 2 በተባለ ኦፕሬሽናቸው ላይ ሳይተዋል እስራኤል ላይ መድረስ እንደሚችሉ። ለዚያም ደግሞ ከሱ የባሰ ከሱ ሶፊስቲኬትድ ሆነ ከሱ እጥፍ የሆነ ጥቃት እንደሚያደርሱ ነው ይዛቱ የሚገኙት። ያው ለአሜሪካ ደግሞ ኦልሞስት የፒስ ቶክ ወይም ደግሞ የሚደረጉ ነገሮችን በማድረግ የሞከረችበት ሰዓት ነው እንግዲህ ይሄ ነገር የተፈጠረ ያለው። ያው ዛሬ የነበረውን ከኢራን ጋር የነበረውን የኒኩሌር ድርድር ስቲቭ ዊትኮፍ ወይም ደግሞ የአሜሪካ ተወካዩ ስቲቭ ዊትኮፍ የሚባለው የትራምፕ ጓደኛ እሱ ተደውሎለት ሁሉ ከእንትኑ እንደወጣ ነው የተነገረው ከድርድሩ። ስለዚህ ምን ይመስላችኋል? የምርልም እስራኤል አሜሪካን ኔግሌክት አድርጋ ወደ ጥቃት ትገባለች? ኢራንስ ምላሽ ትሰጣለች ወይስ እስራኤል ምንም አታደርግም? صدای متجاوز به خاک وطن صدای متجاوز به صدای حق و حقیقت است. آنچه که ملاحظه کردید صدایی که شنیدید فضای غبارآلود استادیوم እንግዲህ እንደተመለከታችሁት የእስራኤልና የኢራን ሰጣ ገባ እጅግ በጣም ከፍ ብሎ አሁን ላይ አስጊ ሁኔታ ላይ ደርሷል። እቺም ጋዜጠኛ ላይቭ ላይ ያለች ስለ እስራኤል እያወራች እያለ ነው እንግዲህ እስራኤል ያንን ሚዲያ አጠቃችውና ሚዲያውንም አጥቅተዋለች፣ ሙሉ ለሙሉ ወድሟል። እጅግ በጣም የሚያስፈራ ነው አሁን ላይ ያለው ሁኔታ፣ እጅግ በጣም እየተጋጋለ ነው ያለውና መዘዙ ወደኛም የሚደርስ ይመስለናል። እንግዲህ ቀስ ይያለ ፈጣሪ ሰላሙን ለኛም ያምጣልን እንጂ ነገር ወደ ከባድ ሁኔታ እየሄደ ነው። ዶናልድ ትራምፕም 10 ሚሊዮን ያሉ ህዝቦችን ከቴህራን እንዲወጡ አይነት ምላሾችን ሰጥተዋል። ቴህራን አካባቢ ያሉት ደግሞ እንደዚህ ኖርማል ሳይኮሎጂካል አታክ ነው እንጂ ኖርማል ያስፈራሩ ነው እንጂ የትም ለቀን አንወጣም ምናምን እያሉ ነው። ነገሩ በጣም ወደ 3ኛ ዓለም ጦርነትም የሚመራ አይነት አዝማሚያ ያለው። ፈጣሪ ለሀገራችንና ለዓለማችን ሰላም ያምጣ ለማለት እንወዳለን። አዎ በእውነት እንቀጥል እስኪ ወገኖች። እግዚአብሔር ረድኤቱን ካነሳ ግንብ ብንገነባም አንኖርበትም። እግዚአብሔር ረድኤቱን ካነሳብን ሀብት ቢኖረንም አንበላው። እግዚአብሔር ረድኤቱን ካልሰጠን በስተቀር እኮ ወገኖች ወርቅ አድርገን አንደምቅም። እግዚአብሔር ረድኤቱን ካልሰጠ በስተቀር ፀሐይ ስለወጣ ብርሃን የሚሆን ይመስላችኋል? ፀሐይ ሆኖ ሳለ የሚጨልምባቸው እኮ በጣም ብዙዎች ናቸው። እግዚአብሔር ረድኤቱን ካልሰጠን በስተቀር በጣም ከባድ ነው። ዓለም የምታስኖረው የእግዚአብሔር ረድኤት ለሰው ልጆች ስትሰጥ ብቻ ነው። እስራኤል የሚያሸንፉ ነበር የመሰላቸው አንዳንድ ሰዎች፣ ገንዘብ ስላላቸው በጤና መኖር የሚችሉ የሚመስላቸው ሰዎች አሉ። አንዳንድ ሰዎች ጉልበት ስላላቸው አሸንፈው መኖር የሚችሉ የሚመስላቸው አሉ። አንዳንዶቹም ስልጣን ስላገኙ ዘመን ስለቀናቸው ዘመን ስላነሳቸው መኖር የሚችሉ የሚመስላቸው ሰዎች አሉ። ግን የእግዚአብሔር ረድኤት ለሁላችንም አስፈላጊ ነው ወገኖች። የማን ረድኤት? የእግዚአብሔር ረድኤት ለሁሉም ሰው አስፈላጊ። እንደ ቀላል ነገር አትዩት። ረድኤተ እግዚአብሔር ማለት በጥቂቱ መኖር እንድንችል የሚያደርገን፣ በጥቂቱም እየኖርን እንድናርፍ የሚያደርገን። ረድኤተ እግዚአብሔር ማለት ደካሞች ሆነን አሸናፊዎች እንድንሆን የሚያደርገን። የእግዚአብሔር ረድኤት ማለት ወገኖቼ ባንማርም እንኳን አዋቆች እንድንሆን የሚያደርገን ነው። የእግዚአብሔር ረድኤት በጥቂት ምርት ብዙ ሕዝብ መቀለብ የሚቻልበት፣ በ5 እንጀራ 5000 ሰው ማብላት የሚቻለው የማን ረድኤት ሲኖር ነው? በ2 ዓሣ ማጥገብ የሚቻለው የማን ረድኤት ሲኖር ነው? የእግዚአብሔር ረድኤት ሲኖር ነው ወገኖቼ።
መምህራችንም እንዳሉት የእግዚአብሔር ረድኤት ከሁላችንም ጋር ይሁን። በእውነት እግዚአብሔር አምላካችን ለሁላችንም ሰላሙን ያሰማል፣ ለአባታችንም ቃሉን ያሰማልን። ዛሬ ቪዲዮቻችን ይህን ይመስላሉ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን ከወዲሁ እንጠይቃለን። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ቦታ ላይ አስቀምጡልን። ይህንን ቪዲዮ ከወደዳችሁት ላይክ፣ በጣም ከወደዳችሁት ደግሞ ለሌሎች ሰዎች እንዲደርስ ሼር አድርጉልን። የዛሬውን ቪዲዮ ጨርሰናል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።